ውድ ቤተሰቦቼ አሁን ደግሞ ወደ አሰራሩ እንሄዳለን። ዛሬ እንግዲህ በጣም የምትወዱት ነገር ነው፣ ሁላችንም የምንጠቀምበት ነገር ነው። ዛሬ የተጠቀምኩት ካሮት፣ ሎሚና ዝንጅብል ነው። በደንብ አርጌ ፈቅፍቄ ነው ማለቴ ቆዳውን ማለቴ ነው። እንደዚህም ማጠብ እንችላለን። ካሮቱን ባይፈቀፈቅም ችግር የለውም። እንደዚህ ቆራርጬ አዘጋጅቼ ወደ መፍጫዬ ጨምራለሁኝ። በነገራችን ላይ እኔ ይሄንን ለ3 ቀን የሚሆን ነው የምሰራው። እናንተ ያነስ ማድረግ ትችላላችሁ። ለአንድ ቀን ብቻና ለአንድ ሰው ብቻ ከሆነ አንድ ሎሚ፣ አንድ ካሮት እና ትንሽ የዝንጅብል በቂ ነው። ከዛ በኋላ ወደ መፍጫዬ እጨምራለሁ። አነስተኛ ውሃ አዘጋጅቼ እፈጫለሁ ማለት ነው። በደንብ መቀጠንም የለበትም መወፈርም የለበትም። መካከለኛ አድርገን ነው መስራት ያለብን። ከዛ በኋላ እንፈጫለን ማለት ነው። አሪፍ አድርገን ቀጥሎ እናጠላለን። አሪፍ አድርገን ከወፈረ አይጠጣልንም። ከቀጠነ ደግሞ የምንፈልገውን ጥቅም ስለማናገኝ መካከለኛ አድርገን ነው የምናዘጋጀው። ካጠለልኩት በኋላ ይሄንን ይመስላል። በጣም እኔ የጠቀመኝን ነገር ነው። ገፈቱ ይሄንን ይመስላል። ያው ላሳያችሁ ብዬ ነው። ከዛ በኋላ ወደ መጠጫ እንጨምራለን። እንግዲህ ይሄ በባዶ ሆዳችን አንዳንድ ብንጠጣ ለሆዳችን ምርጥ ነገር ነው። እንደዚህ በምትመለከቱት አይነት ውብ አድርጌ አዘጋጅቻለሁ። ከዛ በኋላ እንግዲህ እየጠጣን ደግሞ እስቲ ጥቅሙንም በዛውም እናወራለን። ከለሩ ራሱ እንዴት እንደሚያምር እንግዲህ ሲቀመስ ደግሞ ያው ትንሽ ይከብዳል፣ ቢሆንም ምርጥ ነገር ስለሆነ ማለት ነው። ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያ ሾው ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ አደራ እላችኋለሁኝ። እንግዲህ ዛሬ ያዘጋጀሁት ምርጥ ሆዳችን የሚያጸዳልን ነገር ነው። ዲቶክስ ወይ ደግሞ ሆዳችን እንግዲህ ብዙ ጊዜ ስንበላ ስንጠጣ ምን ስንል ሆዳችን ውስጥ አላስፈላጊ ነገሮች፣ መርዛማ ነገሮች ይኖራሉ። እሱን ለማጽዳት የምንጠቀምበት ዘዴ ነው። እዚህ ውስጥ እንግዲህ ካሮት፣ ዝንጅብልና ሎሚን ያለው ይሄ ደግሞ ቤታችን ውስጥ የምናዘጋጅ ነገር ነው። ምንም ያን ያህል ጉዳት የለውም ካላበዛን በስተቀር ማለት ነው። ያው የበዛ ነገር ማንኛውም ነገር ይጎዳል። ይሄ ግን ትንሽ ከወሰደን በጣም ምርጥ ነገር ነው። ይሄ ዲቶክስ እንግዲህ እኔ ለረጅም ጊዜ የሚጠቀምበት ነገር ነው። ማለቴ ሁሌም ይሄ ብቻ ሳይሆን እየቀያየርኩ ነው የምጠቀመው። አሁን ዛሬ ሎሚ፣ ዝንጅብልና ካሮት ነው የተጠቀምኩት። በሌላኛው ቀን ደግሞ ሌላ እጠቀማለሁ። እሱንም ሰርቼ ያሳያችኋለሁኝ። እኔ በጣም የሚረዳኝ ነገር ነው። ኢቭን እንኳን ፊታችን ራሱ በጣም ነው የሚያጠራው። እንደዚህ ብጉር ምናምን ያለበት ሰው ካለ ይሄንን ስንጠጣ በጣም ነው ፊታችን ራሱ ፈካ የሚያደርገው። ከዛ ደግሞ ሆዳችን እያጸዳ ደግሞ በሚገርም ሁኔታ ቦርጭንም ያጠፋል ማለት ነው። በአንድ ድንጋይ 3 ወፍ ማለት ነው። እንግዲህ በአንድ ድንጋይ 2 ወፍ ይባላል አይደል? በአንድ ድንጋይ 3 ወፍ ልበላችሁ መቼስ። ፊታችን ያጠራል፣ ሆዳችን ያጸዳል፣ ብሎም ደግሞ አላስፈላጊ ፋቶችን እያቃጠለ ሽንቅጥቅጥ ያደርገናል ማለት ነው። ማለቴ ምግብ መብላት እንዳለ ሆኖ ማለት ነው። በፕሮቲን የበለጸጉ ምግቦችን መመገብ እንዳለ ሆኖ ማለት ነው። ይሄ ግን ፋታችን እያቃጠለ በጣም የሚያምር ውብ የሆነ ፊትና ቁመና ይሰጠናል ማለት ነው። ለምሳሌ አመት በዓል ሲሆን እንግዲህ በኢትዮጵያ አመት በዓል ላይ ብዙ ነገሮችን እንጠቀማለን። ቅቤ፣ ዘይት በጣም ነው የምንጠቀመው። ጮማ
የማንጠቀም ነገር የለም። ስለዚህ አስቀድመን ልክ ከአመት በዓሉ ማለት የአመት በዓል ሊደርስ ስል ይሄንን ሰርተን ፍሪጅ እያረገን ጠዋት ጠዋት በባዶ ሆዳችን ብንጠቀም አንደኛ ክብደትንም አንጨምርም፣ አላስፈላጊ ፋት ሰውነታችን ውስጥም አይጠራቀምም ማለት ነው። ነገር ግን ጥንቃቄ ማድረግ ያለብን ነገር ቢኖር ጨጓራ ስለምነካ እሱ ጋር በደንብ ጥንቃቄ ማድረግ አለብን። ጨጓራ ያለብን ሰዎች ባንጠቀም፣ መጠቀም ካለብን ደግሞ ከበላም በኋላ መሆን አለበት ማለት ነው። ስለዚህ ፋቱ ማለት ውፍረቱ እንኳን ባይኖረን ይሄን ስንጠቀም ብዙ ነገሮችን ያስወግድልናል ማለት ነው። መርዛማ የሆኑ ነገሮችን፣ አላስፈላጊ ነገሮችን ሆዳችን ያጥባል። ለተለያየ በሽታ እንዳንዳረግ ያደርገናል ማለት ነው። እንግዲህ እዚህ ጋር ሰዎች እያሳቁኝ ነው እና እንደዚህ ራሳችን መጠበቅ አለብን። ይሄ እንግዲህ ብዙ ኪሳችን የሚነካ ነገር አይደለም። ሎምም ያን ያህል አይደለም፣ ዝንጅብሉም እንደዛ፣ ካሮቱም እንደዛ ብዙ ነገሮች ወጪ አድርገን የምንጠቀም ነገር አይደለም። ከቤታችን ውስጥ የምንጠቀም ነገር ነው። እኔ ለራሴ እየጠጣው ነው ማሳያችሁ። ደግሞም ለረጅም ጊዜ የተጠቀምኩበት ነገር ነው። ለማመን እንኳን ይከብዳችኋል። እኔ መጀመሪያ የነበረኝን ከዚህ በፊት ፖስት አድርጌያለሁ። የፋቱ ማለት ሰውነቴ ውስጥ ያለውን ፋት መጠን ማለት ነው። አሁንም እንደዛ ሆኖ ግን በጣም ለውጥ አግኝቼበታለሁ። በዚህ በትንሹ መግቤንም አስተካክዬ እስከ 10 ኪሎ ምናምን ቀንሻለሁ። ቢፎር እና አፍተሩንም ይዤላችሁ በቅርቡ እመጣለሁኝ። ስለዚህ የዛሬው የማይመቻችሁ ከሆነ ማለቴ እንደ አማራጭ ይሄኛው ትንሽ ጣዕሙ ስለሚከብድ ሌላ ደግሞ በሌላ መልኩ ደግሞ ሰርቼላችሁ ሰሞኑን አመጣላችኋለሁ እንደ እግዚአብሔር ፍቃድ። እስከዛ ግን ይሄንን ብትጠቀሙ በጣም በጣም አበረታታለሁኝ። ከዛ ውጪ እንግዲህ እንደዚህ እየጠጣን ደግሞ ምግብ በብዛት ከተመገበን ያው ጥቅም የለውም፣ ምክንያቱም ተክተናል ማለት ነው። ስለዚህ ምግቡንም አነስ ማድረግ አለብን እና ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ በሚቀጥለው ሳምንት ደግሞ በሌላ ቪዲዮ ማለቴ በዚህ በዲቶክስ ዙሪያ ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስከዛ ሰላም ቆዩልኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ሁላችሁም ላይክ ያርጉኝ፣ ሰብስክራይብ ያርጉኝ፣ አበረታቱኝ እና መልካም ጊዜ ይሁንላችሁ። ይሄው እየተጫወትኩ ከእናንተ ጋራ ግማሽ ሊትር ጠጥቻለሁ። ነገም እንደዚሁ እቀጥላለሁኝ። መልካም ጊዜ ይሁንላችሁ። ቻው ቻው።